አንድ የፖለቲካ ፓርቲ ገዝፎስ እንደሆነ ወይስ የገዢው ፓርቲ ወይም ገዢው አካል በሰፊው ጎልቶ ይታይ እንደሆነ ይህንን የሀገራዊ ምክክር ኮሚሽን በስነ ዘዴው ላይ በተቻለ መጠን እኩል የሆነ ወይም ትክክለኛ የሆነ ክፍፍል ፌር ዲስትሪቢዩሽን እንዲኖር ያደርጋል። የራስ ስሜት አንዳንድ ጊዜ አመልጦ ይወጣል። ያንተን ሀሳብ አጉልታ ወጣ በሚል አንዳንድ ስሜቶች ተስተውለዋል። አልፎ አልፎ ተጭነኛል ከ2000 በላይ ከሆኑ አጀንዳዎች ነው መርጠን 8 ያደረስናቸው። እስካሁን ድረስ ሂደቱ በጣም ጥሩ ነው። 100% ባይሆን የሚያጋጥሙ ሂደቶች፣ ስሜቶች ይኖራሉ። ቅድም ነግሬያቸዋለሁ። ይሄ ዳይቨርጀንት ፌዝ ላይ ወይም መከፋፈያ መበታተኛ ፌዝ ላይ ነበሩ። አሁን እኛ ሀሳቦች ቀስ እያሉ እየተቀራረቡ ሲሄዱ ወደ ሁለተኛው ፌዝ ወይም ኮንቨርጀንት ፌዝ ላይ ይገባሉ ማለት ነው። ስለዚህ አሁን በፈረንጅኛው ዳይቨርጀንት ወይም ግሮን ዞን ከሚለው ቀስ በቀስ እየወጡ ሄዱና ወደ መሰባሰቡ ወደፊት ይሄዳሉ። የዳያሎግ ሂደት ይህንን ይመስላል። መጨረሻ ላይ ነው እንግዲህ ሶስተኛው ፌዝ ላይ ሲደረስ ወደ ኮንሰንሰስ ወይም ወደ መግባባት የሚደረሰው። እንግዲህ እስካሁን ድረስ ሂደቶቹ የሚያሳዩት ጥሩ መሆኑን ነው። የሎጂስቲክስ፣ የአልጋ፣ የትራንስፖርት፣ የጤና 4000 ሰው ይዛችሁ አስቡት። አልፎ አልፎ ያጋጥማሉ። ይህንን ትናንት ወዲያ እንደተናገርኩት ጉዳዩ የሚመለከታቸው የጤና ተቋማት፣ የትራንስፖርት ተቋማት እና ኤክስፐርቶቻችንን ጨምሮ በጥሩ በሚባል ሁኔታ እየተካሄደ ነው። ይህንን የምንቀጥለው ነው የሚሆነው። በአሁኑ ሰዓት 4000 እንዲሳተፉ ነው የሚፈለገው። ቁጥሩ ከ4000 በላይ ይምሰል እንጂ ትክክለኛው ቦታው ላይ ያገኘነው ቁጥር እስካሁን ድረስ ከ4000 ያነሰ ነው። ነገር ግን ቁጥሩ ለምሳሌ ህጻናት ይዘው የመጡ ሞግዚት ይዘው መጥተዋል። አካል ጉዳተኞች ቤተሰቦቻችን ረጂዎቻቸውን ይዘው መጥተዋል። አንዳንዶቹ ረጂዎቻቸውም ስብሰባው ላይ ይገኛሉ። ስለዚህ ያንን እያየን አሁን በትክክለኛው ለተሳትፎ ያሉትን ባጃቸውን ባርኮዱን በትክክል በማስተካከል ትክክለኛውን ቁጥር በሚቀጥለው 2 ቀናት እናውቃለን ብዬ ተስፋ አደርጋለሁ። ያን ጊዜ ትክክለኛውን ቁጥር መናገር እችላለሁ። ግን ዞሮ በስነ ዘዴያችን መሰረት ተሳታፊዎች 4000 ናቸው። የ4000 እንደተፈራው ከዛ የሚያብጥ በጭራሽ አይደለም። እንግዲህ ተሳታፊዎች የእናንተንም ጥያቄ እያየው ጭምር ነው። የምክክር ተሳትፏቸው እንዴት ይገለጻል? ለእኔ በጣም ጥሩ ነው። አንደኛ በጣም ይከባበራሉ፣ በጣም ይደማመጣሉ። በዚህ ሂደት ውስጥ አመካካሪዎች የምንላቸው ፋሲሊቴተሮች ትልቅ ቦታ አላቸው። እግረ መንገዱን ደግሞ የእውቀት ግብአት የሚሰጧቸው ፓነል ኦፍ ኤክስፐርትስ አሉ። ትናንትና እንዳስተዋላችሁት ያደረግነው ከትናንት ወዲያ ይህንኑ ነው። በ500 ቡድን ላይ በተለያዩ ርዕሶች ግብአት እንዲሰጣቸው ተደርጓል። አሁንም ወደ 250 ሲመጡ የተለያዩ እንደዚሁ የእውቀት ግብአቶች ይሰጧቸዋል። አልፎ አልፎ አንዳንድ ጊዜ ያው ሰዎች ነንና በአመካከሩም ሂደት በማንኛውም ሂደት ላይ የራስ ስሜት አንዳንድ ጊዜ አመልጦ ይወጣል። ይሄ ለአመካካሪዎች የሚጠበቅ አይደለም። ለኮሚሽነሮችም በተቻለ መጠን የራሳችንን ስሜትና ሀሳብ ቢኖረንም በጣም ጥንቃቄ ማድረግ እንዳለብን በአጽንኦት ለአመካካሪዎቹም ለእኛ ለኮሚሽነሮቹም ጭምር ለፓነል ኦፍ ኤክስፐርቶቹም ጭምር ስናስረዳ ቆይተናል። አንዳንድ ጊዜ ያንተን ሀሳብ አጉልታ ወጣ በሚል አንዳንድ ስሜቶች ተስተውለዋል። ይህ በሂደት እየተስተካከለ እንደሚሄድ በጣም እርግጠኛ ነኝ። አልፎ አልፎ ተጭነኛል፣ ሀሳቤን ደፍጥጣል ቢባል ገና ተለማማጆች ስለሆንን ይህንን ከግምት ውስጥ ማስገባት ይገባል። ኦቨርኦል በአጠቃላይ ግን በጣም ሂደቱ በጣም አበረታች ነው። እንግዲህ እስካሁን ባለው ሂደት አዋጭነቱ እንዴት ገመገማች? በተለይ አንድ ቡድን በአንድ አጀንዳ ላይ ብቻ መወያየቱ
እያስተቻችሁ ስለሆነ ማብራሪያ ስጡበት ብላችሁናል። አዎ ይሄ በጣም ጥሩ የሆነ አማራጫችን ነው። በዳያሎግ ሂደት ሁለት አይነት አካሄዶች አሉ። አንዱ ሲኩዌንሲንግ የምንለው ያንን አጀንዳ እስከ መጨረሻ ድረስ ሁላቸውም ይዘው መውረድ ነው። ይሄ በብዙ ሀገሮች የተሰራበት ነው። ይኸውም የሆነው ምንድን ነው? አንድ ወይም ሁለት አጀንዳ ይዘው ስለ ተመካከሩ ነው። በኬንያ ላይ ስለ ስልጣን መጋራት ፓወር ሼሪንግ ላይ አንድ አጀንዳ ይዘው ስለነበር ያችን አጀንዳ ይዘው ነው እስከ መጨረሻ ያወረዱት። እኛ ግን ለመጀመሪያ ጊዜ ከታች ጀምሮ እስከ ላይ ድረስ ያመጣናቸው አጀንዳዎች ከ2000 በላይ ናቸው። አስቡት፣ ከ2000 በላይ ከሆኑ አጀንዳዎች ነው መርጠን 8 ያደረስናቸው። እነኚህን 8 አጀንዳዎች ሁላቸውም 4000ዎቹ በያሉበት 8 ቡድን ይወያዩ ከተባለ እያንዳንዱ አጀንዳ በአማካይ 25 ቀን የሚፈጅ ከሆነ 8ቱ አጀንዳዎች ስንት ቀናት እንደሚፈጁ አስሉት። በጣም ረጅም ጊዜ ነው፣ ከ200 ቀናት በላይ ይሆናል። ስለዚህ ይህን ከማድረግ ኢትዮጵያ የተትረፈረፈ ገንዘብ ስለሌላት፣ ነገር ግን ለዚህ ቅድሚያ ሰጥታ መቀነቷን አጥብቃ በጀት መድባ ይህንን ስራ ለመስራት የምትችለው ቴማቲክ በሆነው ወይም አጀንዳ በየቡድኑ አድርጎ በመሄድ አካሄድ ብቻ ነው። ይህንን የመረጥነው ለዚህ ነው። በዚህ ምክንያት አንድ ቡድን በሚገባ አብላልቶ 500 ላይ እንዲጨርስ፣ ከዚያ በኋላ የ8ቱም ቡድኖች ተመራጮች በጋራ የሆኑና 8ቱም ላይ መግባባት እንዲደርሱና ለ4000ዎቹ እንዲያቀርቡ ይደረጋል። ይሄ ስነ ዘዴ አንዳንድ አካባቢዎች ታይቶ ጥሩ ውጤት ያመጣ ነው። ይህንንም ባለፈውም አንስቼላችሁ ስለነበረ ነው። ስለዚህ አንዳንድ አጀንዳ ለምን አደረጋችሁ ብለው የሚተቹን ምንም ችግር የለውም። 500 ላይ 8 ሆነው በከፍተኛ ኃላፊነት በየራሳቸው ቡድን በሚገባ እየመከሩ ነው። ለምን ሰብአዊ መብት ከሆነ እስከ መጨረሻው ድረስ ይወርዱበታል። ሙስና ኮራፕሽንን በተመለከተ ከሆነ እስከ ታች ይወርዱበታል። አጀንዳዎቻችን 8ቶቹን በትክክል አይታቸው ከሆነ እርስ በርሳቸውም ይወራረሳሉ። ስለዚህ አንዱን አጀንዳ ውስጥ ያሉ ተሰብሳቢዎች የጎረቤት አጀንዳዎችንም መዋየታቸው ወይም እንደኛ ላይ መመካከራቸው አይቀሬ ነው። ስለዚህ አካሄዳችን ኢኮኖሚካል ነው፣ አዋጭ ነው እና በትክክልም በሰዓታችን ለመጨረስ ቢያንስ በዚህኛው ፌዝ ላይ ትክክለኛ አካሄድ ነው ብለን እናምናለን። ሌላው እስካሁን እንግዲህ ያጋጠሙ ችግሮችና የተወሰዱ የመፍትሄ እርምጃዎችን ጠይቃችሁናል። ከተሳታፊዎች የቡድን አደረጃጀት ላይ መጀመሪያ ላይ ጥያቄዎች ነበሩ። የአርቲፊሻል ኤአይ አንዱን ወገን ለምሳሌ ፖለቲካ ፓርቲዎችን አንድ ቦታ ማጨቅ፣ ሃይማኖቶችን ከሃይማኖት አውጥቶ ሌላ ቦታ ማጨቅ፣ ብሔረሰቦችን እንደዚሁ አይነት ነበሩና እነኛን አስተካክለናል። በጥያቄዎችም ጥያቄ መሰረት እኛው በትክክል እያንዳንዱ አጀንዳ ላይ ፖለቲካ ፓርቲዎች እንዲታዩ፣ እያንዳንዱ አጀንዳ ላይ ተጽዕኖ ፈጣሪዎች እንዲታዩ፣ እያንዳንዱ አጀንዳ ላይ ሴቶች፣ ወጣቶች እንዲታዩ፣ ሃይማኖት ተቋማት እንዲታዩ፣ ሁሉንም በተቻለ መጠን ፌር የሆነ ዲስትሪቢዩሽን ወይም የተመጣጠነ ክፍፍል እንዲኖር በተቻለ መጠን አድርገናል። እንግዲህ ለተሳታፊዎች የሚቀርቡ ግብአቶችን ጠይቃቸዋል። አቅም በፈቀደ መጠን ትራንስፖርት እናቀርባለን። አንድ የፖለቲካ ፓርቲ ገዝፎስ እንደሆነ ወይስ የገዢው ፓርቲ ወይም ገዢው አካል በሰፊው ጎልቶ ይታይ እንደሆነ ይህንን የሀገራዊ ምክክር ኮሚሽን በሰነ ዘዴው ላይ በተቻለ መጠን እኩል የሆነ ወይም ትክክለኛ የሆነ ክፍፍል ፌር ዲስትሪቢዩሽን እንዲኖር ያደርጋል።